በዛ ባለቀው ሰው ቁጥር የዱንያ ገንዘብ ቢመጣ ሊተካው አይችልም። ይሄን የመሰለ ንብረት ነው እንግዲህ አሁን እያጣን ያለ ነው በቀላሉ። ሱብሃንአላህ የዱንያ ገንዘብ ማይገዛው ጸጋ ነው። አንፈቅተ አፊል አርድ ጀሚዓ ያንተ ወገን ከመጣ ልክ አንተን ብቻ ለመደገፍ ነው ሽንቱ ገተር መከ የኔ ደግሞ ያንን ለመከላከል ያ ሽምግልና ይባላል። ችግር የብስ መቆስቆስ ነው። ሳስነድ ሌላ ቤንዚን እንደመጨመር ነው የሚሆነው። ይሄ እንደው ጉድ ያለው አገላለጽ ነው ሸህ ማለት ነው። ልቁ ከባዱ ይሄ እኮ ነው። ይሄንን ኢማንህን እስቲ በዝ ባለው ንብረት ሁሉ ሽጥልኝ ቢልህ እንኳን ልትሸጣው የማይገባ የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ብስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ ወበዓድ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡመቱን ዋሂዳ አው በአላሁ ስብሓነሁ ወተዓላ ያመነች ነቢዩን ሰለላሁ ዐለይሂ ወሰለም የተከተለች ወጥ ኡመት ወጥ ህዝብ ነን እኛ እና የሚያለያዩን ነገሮች ቢፈጠሩ እንኳን የሚያስተሳስረን ይበልጣል። ዓቂዳው ዋና አስተሳሳሪ ነው። ኢማን ልብ የሚያስተሳስር ራሱን የቻለ ትልቅ ማሰሪያ ነው ስለሚለው ነው ከሼህ ጋር እያየን ያለነውና ዛሬም ፕሮግራማችን ይቀጥላል። ከኛው ጋር ቆዩ። አህለን ሼኽና ተፈضل። አልኢማኑ ራቢጡ ሊልቁሉብ ምትለዋን ነጥብ እያየን ነበረ ያለነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አልኢማን ይወሒዱ ልቁሉብ ኢማን ልቦናዎችን ያስተሳስራል፣ ያዋህዳል። ምክንያቱም አንተ ማማኝ ከሆንክ እኔ ማማኝ ከሆንኩኝ አንድ አይነት ልብ አለን ማለት ነው። ስለዚህ አስተሳሰባችን ወጥ ነው የሚሆነው። አመለካከታችን፣ አላማችን፣ ጉዟችን የተጣጣመ የተናበበ ይሆናል ማለት ነው እና የተለያየ እምነት ካለው ግን እንደው ምናልባት ለመኖር ፈልገው እንኳን እንትን ቢሉ ብዙ የሚሰምር ነገር አይደለም። ተላይ ያው ወድሃለሁ ወድሻለሁኝ ማለት የተለመደ ነው። ግን ያ ነገር እውነት ከልብ አለ ወይ በምን ጊዜ የለም። የተለያየ እምነት እስካለው ድረስ በምንም አይነት አንድ ወጥ ሊሆን አይችልም። ኢማን ግን ሙሉ በሙሉ አካልንም መንፈስንም የሚያዋህድና የሚያጣምር ነው ማለት ነው። ሌላው ነገር በጥቅም በምን ተገናኝተህ አንድ ሰሞን ጓደኛ ልትሆን ትችላለህ። መልሶ ያው ጥቅም ያጣልሃል መልሶ። ስለዚህ ኢማን ካለ ግን ኢማንን ያንተን ኢማን አልቀማኝ አንተ የኔን አትቀማኝ፣ ትረዳኛለህ እንጂ እንዲጨምር ታደርግልሃለህ። ኢማንን ልትሰርቀኝ አትችልም አትለው። ስለዚህ ሁልጊዜ ወጥና አስተማማኝ የሆነ ኢማን የሚኖረው አቂዳ ሲጠበቅ ነው። ወንድማማችም የሚኮነው እንደዛ ነው ማለት ነው። ስለዚህ ልቦቻችንን የሚገዛው ከአንድ ነገር የበላይ አካል ሲኖር ነው እኮ የሚሰምረው ስርዓት የሚይዘው። እኔም የጌታ የሚወደውን ነገር ወዳለሁ፣ አንተም ተወዳለህ፣ እሱ የሚጠላውን አንተም ትጠላለህ። ያኔ ጉዟችን የተናበበ ይሆናል እና የተዋሃደ ይሆናል የሚለው ያው በተጨባጭም የሚታይ የሚታወቅ ነገር ነው ማለት ነው። ይሄ ከሆነ የሚቀጥለው ነጥብ ምን ይሆናል? ወደ የሚቀጥለው ከመሄዳችን በፊት ሼኽና አልፋድል ኢማን ምን ያህል አስተሳሳሪ ስለመሆኑ የገለጸበትን መንገድ ወአለፈ በይነ ቁሉቢኩም የምትለዋ አያ ነብዩን ወአለፈ በይነ ቁሉቢኩም ሐበበ ኢለይኩም ልኢማን ወከረሃ ኢለይኩም ልኩፍር ወልፍሱቅ ይላል አላህ ሱብሓነሁ ወተዓላ። ውለታውን ያስታውሳቸዋል። አላህ እኮ ማለት ያ ነው
ልባችሁን ያዋሃደላችሁ ኢማንን እናንተ ዘንዳ ተወዳጅና ተመራጭ ያደረገላችሁ እና ኩፍርንና ብልግናን እንድትጸየፉ ያደረጋችሁ ይላል አላህ ሱብሓነሁ ወተዓላ። ይህን ሁሉ ያደረኩላችሁ እኮ እኔ ነኝ እንጂ እንደ ሰው በሆነ ባልሆነው ልትናከሱ ትችሉ ነበረ። ይህንን ሁሉ ጸጋ የሰጠኋችሁ እናንተ አንድ አካል አንድ አምሳል እንድትሆኑ ነውና ይህን አውቃችሁ ጌታችሁን ማመስገን አለባችሁ ይላል ማለት ነው። ያንን የተለያየ የማህበረሰብ ክፍል መካም መዲናም የነበረውን ነቢዩ ሰለላሁ ዐለይሂ ወሰለም መጥተው በአቂዳ በኢማን ሲያስተሳሰሩት ለው አንፈቅተ ማ ፊል አርድ ጀሚዐን ሱብሓነላህ የዱንያ ገንዘብ ማይገዛው ጸጋ ነው። ለው አንፈቅተ ማ ፊል አርድ ጀሚዐን እንግዲህ በመሬት ላይ ስንት ነው ተቆጥሮ ተሰፍሮ ይዘለቃል። መሬት ላይ ያለው ነገር ቅራኔያቸው ምን ያህል ስር የሰደደ ምን ያህል አዳጋች እንደነበረ ማለት ነው። ዘበት ገሌና ገሌ ይታረቃሉ ተብሎ የማይታሰብ ቅድም ጠቅሻለሁኝ 120 ዓመታት የቀጠለ ቅራኔ ተላልቋል። በቃ ያንተ ወንድም የኔ ገሎታል ያንተ አባትን ይገድል ያለው ምናም እንዴት አድርገህ ነው የምታስታርቀው? ለዛ ሁሉ ካሳ ክፈሉ ቢባል ከየት መጥቶ ነው ካሳ የሚከፈለው? አንድ ስሙን ሳይከፈል እኔ አዋህድኳቸው አለ አላህ አስማማኋቸው። ወላኪን አላህ አለፈ በይነሁም በነፃ እና እያንዳንዱ ያለቀውን ማህበረሰብ ተቆጣጥሮ እያንዳንዱ ቤተሰብ አንተ ስንት ሰው ሞቶብሃል፣ አንተ ስንት ሰው ሞቶብሃል፣ ለአንተ ስንት ሺህ 100 ሺህ ይሰጥህ፣ አንተ 200 ሺህ ይሰጥህ ቢባል በዛ ባለቀው ሰው ቁጥር የዱንያ ገንዘብ ቢመጣ ሊተካው አይችልም እያለ ነው አላህ ሱብሓነሁ ወተዓላ። ግን ያ ሁሉ ነገር ያ ሁሉ ዋጋ ተከፍሎ የማይገኘውን ውጤት እኔ በፍቃዴና በችሮታዬ ልባችሁን አዋሃድኩላችሁ አስማማዋችሁ። ተቃቅፈው ተላቀሱ እኮ መጨረሻ እንደዚህ ተላቅሶ አንተ 5 ወንድም ሞቶብሃል 4 ወንድም ሞቶብሃል ያ ሁሉ በቃ ይቅር እንኳን አላህ ይህንን እስላም ያመጣልን ያለፈውን እንርሳው ተባባሉ ማለት ነው። ስለዚህ ይሄ በጣም ትልቅ ነገር ነው ይሄ ታሪክ ሱብሃንአላህ። እና እውነትም አላህ ሊመጻደቅበት የሚገባ ነገር ነው። ሰው ያን ያህል እንደ አንዴ እንኳን አንድ ሰው እንኳን የተጎዳ ጊዜ ምን ያህል መከራ ነው የሚያሳይ ያን ነገር ለማከም እንኳን ህዝብ አልቆ በህዝብ በሺህ የሚቆጠር ህዝብ እኮ ያለቀው። ያ ሁሉ ግን ንብረቱ ቤቱ ሰው ያለቀበት ሁሉ ምን ያህል ካሳ ቢሰጥ እንደው ተልባ አፉ ትላለህ ቢባል የሚጠይቀውን ካሳ በመሬት ያለ ገንዘብ አይሸፍነው ነበር ይላል። እንግዲህ ይሄ ሰው ቢሆን ይሄን የተናገረው ማጋነን ይባል ነበር። አላህ ነው ረብል ዓለሚን ነው ያን ያህል ዋጋ የሚያስከፍል ነበር። እኔ ግን በነፃ ሁላቸውንም ቂማቸውን በሽታቸውን ተልባቸው አወጣሁኝና ወንድማማች አደረኳቸው አንድ ጊዜ በእስላም ይላል ማለት ነው። ይሄን የመሰለ ንብረት ነው እንግዲህ አሁን እያጣን ያለ ነው በቀላሉ። አሁን እኛ ምንጠላቸው ሰዎች በሆነ ባልሆነ ምንናቆራቸው ሰዎች ምስቲኑ ቶሎ ምን አድርጎህ ነው ብንባል እኮ እንደው 100 ብር የሚያስከፍል እንኳን በደል አላደረሰብህም እኮ ዝም ብሎ እኮ ነው። ግን ያቺ ኢማን ስለተናጋች ነው የኛ ችግራችን። ያቺ ትክክለኛዋ ኢማን ስለተናጋች ነው እንጂ ያን ያህል ተላልቀው ያን ያህል ተፋጅተው እንደገና ምንም ሳይሰጣቸው እየተላቀሱ የተሳሳሙ ሰዎች ትክክለኛው ኢማን ነው ያንን ያደረገው አላህ የሰጣቸው ጸጋ። አሁን ግን እኛ ሙእሚን እንላለን እንደውም ከኔ በላይ ላሳር እኔ ብቻ ነኝ ሙእሚን የሚል ስሜት ነው አሁን የሚታየው። ያመነ ብቻ ነው ሙእሚን ያመነ ብቻ ነው ኡማ ሱብሃንአላህ። ስለዚህ አላህ ሱብሃነሁ ወተዓላ ኢማን የሚባለው ነገር በዋጋ ሊገዛ የማይቻል ነገር እንደው በአጋጣሚ እንኳን አንድ ሰው ዓለምን ቢመልክ እንኳን ያ ይህንን ኢማንህን እስቲ በዚህ ባለው ንብረት ሁሉ ሽጥልኝ ቢልህ እንኳን ልትሸጠው የማይገባ መሆኑን ያሳያል። እና ይህንን ግምት ልንሰጥ ይባላል። አላህ የዋለልን ውለታ በመርሳት ነው። በምንም ነገር ልናገኘው የማንችለውን እድል አላህ በነፃ ሰጥቶን እኛ እንደገና ያን ነገር ለማጥፋት እየተረባረብን ነው ያለ ነው ማለት ነው። نعم شيخنا الفاضل الله جل وعز إنما المؤمنون إخوة فأصلحوا بين أخويكم እንደው የሆነ መናቆር አለመግባባት ከተፈጠረ ራሱ አንድነታችሁን የሚያፈርስ መሆን የለበትም እና መሐል ላይ ያላችሁ ደግሞ ሽማግሌዎች ዑለማዎች فأصلحوا بين أخويكم ወደ አንድነት አጥሪው ይሄ ራሱ
አሁን ይሄ ለወደፊት የሚመጣ ነው፣ የራሱ ርዕስ አለው። ግን ማንኛውም ነገር ችግር ሲፈጠር ምን አገባኝ ማለት የለብንም። ምን አገባኝ ነው ሀገር ያጠፋው ማለት ነው። ምን አገባኝ ነው አይመለከተኝም ነው። ያገባሃል እንጂ ወንድምህ እኮ አካልህ እኮ ነው። ወንድምህ ቤት አሁን ቃጠሎ ሲነሳ ሰፈር ውስጥ ቤት አጠገብ ያለው ቤት ሲነሳ ምን አገባኝ ብለህ ዝም ብለህ ትሄዳለህ? ምንም ይመጣል። ያኛውን ሲጨርስ ወደ አንተ ነው የሚመጣው ማለት ነው። ስለዚህ ለሱ ለመጥቀም ብለህ ሳይሆን ለራስህ ስትል ይህ አደጋ እየሰፋ ሰመጣ እኔንም ይጨምረኛል ብለህ ያን ነገር ፈጥነህ። ብዙ ጊዜ ያው ሰዎች በተለምዶ ሽምግልና አለ በማንኛውም ዓለም። ሽምግልና ግን በእኛ ሀገር አንድ ችግር አለው። ምንድነው የሚሆነው? ታልመረጡን በስተቀር ቁርአን እንደዛ አይደለም የሚለው። ራስህ ሩጠህ ነው የሚለው። ቃጠሎ እንትን ሲል እና ቶሎ ቤት ተቃጥሏል መግለጫ እስከሚሰጥ ነው እንደምጠብቀው ወዳውኑ ነው። እና በሀገራችን ችግሩ ያንተ አንድ ወገን አለ የኔ አንድ ወገን አለኝ የጋራ ሽማግሌ ይባላል። እንዲያውም ንትርክ ውስጥ እንዲገቡ ማለት ነው። ለዓላማ ብለው ሳይሆን ለጥብቅና ነው የሚመጡት። ያንተ ወገን ከመጣ ልክ አንተን ብቻ ለመደገፍ ነው ሽንጡ ገትር የሚከ የኔ ደግሞ ያንን ለመከላከል ያ ሽምግልና ይባላል። ችግሩ የብስ መቆስቆስ ነው። እሳት ሲነድ ሌላ ቤንዚን እንደመጨመር ነው የሚሆነው። መጀመሪያ ምርጫ ማያስፈልገው ሽማግሌው ራሱ ይነሳ። ሽማግሌው ራሱ አላህ አዞታል፣ ግዴታው እኮ ነው። ፈአስሊሑ በይነ አኸወይኩም አላህ ጥሪ አድርጎልህ እንዴ ያለ ጥሪ ያልሰማ ብለህ ነው የሰው ጥሪ የምትጠብቀው? መጀመሪያ አንድ ችግር ተፈጠረ፣ ነገር የተጋጩ በቃ ተነሱ እንሂድ ሄዶ ወፈን ነው ወዳው ነው ነብዩ እንዳደረጉት ማለት ነው። የሚያደርጉት ሰሃቦች ሁሉ የሚያደርጉት እንደዚህ ነው። ወንድሞቻችን እስከሚገደሉ እንጠብቃለን እንዴ? ተነስተው ወዳው መጣህ ባይሆን ቢልዓድል በፍትህ የኔ ወገንና የኔ ጓደኛ ጎረቤቴ ነው ምናምን ዘመዴ ነው የሚባል ነገር የለም። ነገሩን በደንብ ታየዋለህ፣ ሚዛን ታረጋለህ። የበደለውን ገስተህ የተበደለውን አፉ አሰኝተህ በቃ ወዲያውኑ ትፈታዋለህ ማለት ነው። እንዳውም ላ ኸይረ ፊ ከሲር ሚን ነጅዋሁም ይላል እንጂ አላህ ሱብሓነሁ ወተዓላ ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሂን በይነ ናስ። አላህ በጣም ተሚያስደስተው ትልቅ ስራ የተጋጩን ሰዎች ማስታረቅ እና ሰደቃ፣ አምር ቢልማዕሩፍ። እነዚህ ሶስት ነገሮች ሰዎች የሚወያዩባቸው አጀንዳዎች ብዙ ናቸው። ተቆጥሮ ይዘለቃል የሸረኛውም የኸይረኛውም አጀንዳው ማለት ነው። ግን ሶስት አጀንዳ ብቻ ነው እውቅና የምሰጠው አለ አላህ። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሂን በይነ ናስ። በእነዚህ ዙሪያ እንወያይ ታላችሁ እኔም አለሁበት በአጀንዳው ላይ ይላል አላህ። እኔም እባርካቸዋለሁ፣ አቃናላቸዋለሁ። ከዛ ውጭ ያለው ግን ወይ ገሌን እንዴት አድርገን እንክሰሰው፣ ገሌን እንዴት እንደበድበው፣ ገሌን እንዴት እንዝረፈው እያላችሁ ወይ በህሜት በምን ነው እዛ እኔ ይጀለበትም እንደዚህ አይነቱ ነገር። እኔ መባረከው ሶስት አጀንዳዎች ብቻ ላይ ስትወያዩ ነው ይላል አላህ። እነዚህ ሶስት አጀንዳዎች አንዱና ዋነኛው ምን አደረገ? ኢስላም በይነናስ። በይነናስ አለ ደግሞ በይነል ጅራን አላለ፣ በይነል አኽዋን አላለ፣ አኽዋት አላለ። ሰው እንደ ሰው ሲጋጭ ራሱ ማስታረቅ ግዴታ ይላል ማለት ነው። ያ ከሆነ ወደ አሁኑ እሳቱ ይጠፋል። እንደገና እኹዋ ወንድማማችነቱ ይመለሳል። ብዙ ሊደርስ የነበረ አደጋ ይቀለበሳል ማለት ነው። ሀገራዊ አንድነት ራሱ ሊሆን ይችላል እኮ በይነናስ የሚለው እዚህ ጋር ሰው የሚለው ነው እንጂ እየዳሰስ ያለው የሃይማኖትም ጉዳይ እንኳን አላነሳም እኮ። ግጭት ከተፈጠረ ሰዎች መካከል ላይ እናንተ ግቡና አስተካክሉት ነው እኮ። ችግር ሲፈጠር እኮ እርጥቡንም ደረቁን ነው የሚያቀርበው። ሁሉንም ነው። ለሀገርም ችግር ይፈጥራልና ለሀገርም በአጠቃላይ ለወገንም ጠንቅ ነው። ስለዚህ ሰዎች እንትን በሚሉ ጊዜ ሽምግልና ሁልጊዜ ጥሩ ባህል ነው። ዓለም ደግሞ ጥቅሙን ያውቃል። በፖለቲካ አልፈታ ያለው ሁሉ ነገር በድርድር ነው የሚፈታው። ስንት ጦርነት ተደረገ፣ መጨረሻ ድርድር ነው የሚመጣው፣ ሽምግልና ነው ዝም ብሎ። ምክንያቱም አንድ ወገን መጨረስ አይችልም። ሽምግልና ወሳኝ ነው። ያ ሽምግልና ደግሞ ኢኽላስ ሲጨመርበት ነው። ወመን የፍዐል ዛሊከ ኢብቲጋአ መርዳቲላህ፣ የአላህን ውዴታ ፈልገህ የሰው ምስጋና የሰውን እንትን ሳይሆን ይሄን ነገር አላህ የወደደው ነገር ነው ብለህ ትሰራለህ። እንደገና ውጤቱ ለህዝብ ለሀገር ለወገን ጠቃሚ ነው። እኔ ደግሞ ለሀገር ለወገን የሚጠቅም ነገር እኔ ካልሰራሁት ማን ይስራው በሚል ስሜት ከሆነ የሰራው ኢብቲጋአ መርዳቲላህ ፈሰውፈ ኑእቲሂ አጅረን ዐዚማ። ሱብሃነላህ።
አላህ ትልቅ ከባድ ብንዳ ያለው ምን ያህል ቢገዝፍ ነው። ሰው እኮ ቢል ምንም በአላህ ዘንድ ትልቅ ተብሎ የሚገለጥ ነገር ምን ያህል በምን ኪሎ ነው የምትመዝነው? ግዙፍ የሆነ በጣም ትልቅ የሆነ ምንዳን መነዳለሁኝ ይላል ማለት። ይሄ ሁሉ ምንድነው? አንድነትን ለመጠበቅ አንድነትን ለማዳበር ሰላምን ለማምጣት ስለሆነ ነው ውጤቱ ማለት ነው። ስለዚህ ሽማግሌዎች አንድነትን በማስጠበቁ ረገድ ላይ እንደ ሀገርም እንደ ሃይማኖትም ትልቅ ድርሻ አላቸው። ያንን በማድረጋቸው ደግሞ የሚያገኙትም እንዳ የላቀ ነው እስላማዊ በረከቱ ለነሱ ለዛ ለሚያስታረቁትም ስንት ሊመጣ የነበረውን ከባድ አደጋ በማስቀረት ለሁሉ ጠቃሚ ይሆናል ማለት ነው። መልካም በራሱ የተቋም ክፍል ነው። ሌላው አልዓቂደቱ ፈውቀ العرق واللغة ይሄ እንደው ጉድ ያለው አገላለጽ ነው ሸህ ማለት ነው። ትልቁ ከባዱ ይሄ እኮ ነው። ሸይጣን መጀመሪያ ትልቁን ጥላታችንን በመርሳት እኮ ነው ችግር የሚመጣው። እነ ሸይጣን ለኩም አድጉን ፈተኺዙ አድዋ እና ለነሱ ጥላታቸው ነው። ደግሞ ጥላት አድርጋችሁ ጥላት ኃይለኛ ፋታ የማይሰጥ አደገኛ ጥላት እያለብህ ዝም ብለህ ተኝተህ ስታንኳርፍ ታድራለህ። በተጠንቀቅ ነው። መሳሪያን አዘጋጅተህ አቀባብለህ ኮሽ ባለ ቁጥር ማለት መቻል አለብህ። ዝም ብለህ ተዘረርክ ግን ዘርሮ ይሄዳል ማለት ነው። ጠላትነቱን ብቻ አይደለም ያስተዋወቀን ተጠንቀቁትም ጭምር ነው። በቋሚነት ፈተኺዙ አድዋ ጥላትን እንደ ጥላት አውቀህ አለብኝ ብለህ በመጣበት ለማስተናገድ ተጠንቀቅ እኮ ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ ጥላት ሸይጣን ደግሞ እንደሌላው ጥላት በአካል በጋድ ቢመጣ እኮ ኑሮ ቀላል ነበረ። ግን የማታየው የማይለይህ በየት በኩል እንደሚመጣ ማታውቅም ማለት ነው። ኢነሁ የራኩም ሁወ ቀቢሉሁ ሚን ሐይሱ ላ ተረውነ ይህንን አይነት እና መሳሪያዎቹ ናቸው እነዚህ ዕርቅና ሉጋ የሚባለው ሰይጣን ዱላዎች ሁለቱ ናቸው። ህዝብ የሚለያይባቸው ዱላዎቹ ናቸው። መጀመሪያ እንተን ይመጣና ወይ በዘርህ ሐረግ ይመጣ ወይ በጥቅምህ በሀብትህ በስልጣንህ ስጋት ያሳድርብሃል። ገሌ እኮ እንዲህ ሊያረግህ ነው፣ ገሌ እኮ እንዲህ ሊያረግህ ነው፣ አንተን እኮ ዝቅ አድርጎ ነው የሚያይ፣ ይንቅሃል እኮ እንደዚህ ብሎ ሲያማህነ እኮ ሰማሁኝ ብሎ ይጀነጅንሃል መጥቶ ማለት ነው። እዛ በሉጋህ ደግሞ ያንተን ቋንቋ እንደዚህ እኮ እሱ ያውቀሻሻል በሚለው ጊዜ የዛ ጊዜ ደግሞ ፈላል ሰውየው ማለት ነው። ማለት እንዴት በእኔ ላይ እንዴት ተዳፈርከኝ ትንሿን ነገር ላለማጣት ብሎ ትልቁን እድል ያጣል ማለት ነው። በወተለ እስላምን ይረሳና ይችን በዘር በጎሳት አንድ አካባቢ የማታልፍ ጎሳ ያችን ነገር ያቅጨለጨልክ እሷን አስከብራለሁ ስትል ትልቁን ንብረትህን ታጣለህ ማለት ነው። በጎሳ እንግዲህ የገሌ ጎሳ እንደዚህ ነው። ትንሽ የሆነ ቃል በስተት እንኳን ተተናገረ ይቅር አይለውም ሰውየው። እንዴት እኛ አንተ ማነህና ይልሃል ማለት ነው። የሰይጣን ዱላው ነው ይሄ። አዎ በቃ ሰይጣን ይጀነጅንሃል ተስር እና ዘርግህን፣ ጎሳህን፣ ቋንቋህን ይጠቀምብሃል ማለት ነው። ምን ችግር አለው? ቋንቋ እኮ የሀሳብ መግለጫ ነው። የሀሳብ መግለጫ ነው እንጂ ሌላ ምን ነገር አለው? ያንተም ቋንቋ በራስህ የራስህን ሀሳብ ትገልጥበታለህ፣ እኔም የራሴን እገልጥበታለሁ። ሁላችንም ያዳምጡሽ ነው። እንስሳዎች ራሱ ቋንቋ አላቸው። ወፎች እኮ አላቸው ድምፅ አይደለም? ያ እኮ ይስማይ መግባቢያቸው ነው፣ ማማራቸው ነው። ያው ቋንቋ ለሁሉም ሀሳቡን እንዲገልጥ ነው አላህ የሰጠው። ወሚን አያቲሂ እክትላፉ አልሲነቲኩም ወአልዋኒኩም ይላል ቁርአን ራሱ። እንደውም የአላህ ተአምር ነው። አላህ ከሰጣቸው ጸጋ አንዱ ነው። ግን ያለ አግባብ አትጠቀሙበት። በአግባቡ ነው መጠቀም ያለባቸው። አንተ ሀሳብህን እንግዲህ የራስህ ቋንቋ ካለህ ያን ቋንቋ በራስህ ነው የምትገልጠው ሀሳብህን። እኔም በራሴ ነው የምገልጠው። ታስፈልግ አስተርጓሚ ይመጣል። አለበለዚያ የኔ ቋንቋ ቅዱስ ነው ያንተ ርኩስ ነው ትላለህ እንዴ? እንዴት ይሆናል? ወሚን አያቲሂ አለ የአላህ ተአምር ነው። የአላህን ጥበብ የአላህን ችሎታ የሚያሳይ ነው። የተለያዩ ቋንቋዎች ለተለያዩ ህዝቦች መስጠቱ፣ የተለያየ ጎሳ መኖሩ አላህ አያልቅብህ ነው። አያልቅበትም ስጦታው። ሁሉንም እንደፈለገ ያስተናግዶታል ማለት ነው። ስለዚህ የአላህን ምንነትና ማንነት የሚያሳይ የአላህን ክብርና ጥበብ የሚያንጸባርቅ ነገር እንጂ የሚጎዳ ነገር አይደለም። ይህንን ብለህ ግን ለዚች ነገር እየተብከነከንክ በዚች ነገር እየተንጨረጨርክ
ትልቁን እኹወተል ኢስላምን ትቀብራለህ ማለት ነው። ስለዚህ ኢማን ተውሂድ ፈውቀል ዒርቂ ወልጋ ተጎሳና ተቋንቋ በላይ ነው እና በአሁኑ ጊዜ ገልብጠው በተለይ ፖለቲከኞች ገልብጠው ነው ይሄን የሚናገሩት በአሁኑ ጊዜ እና ሃይማኖት አገር ሲኖር ነው ይላል፣ እኔ ስኖር ነው ይላል። እነሱ ስትሞትም አብሮህ እኮ የሚሄደው ሃይማኖት ነው። ቋንቋ ነው እንደ የሚሄደው መረቡክ ስትባል ማን ነው የሚደርስልህ? ስለዚህ ይህንን በተለይ ሙስሊሞች የምንባል ሰዎች ዝም ብለን መነዳት የለብንም። ተሁሉም በላይ ብትሞትም ብትኖርም ትልቁ ንብረት ኢማን ነው። በቃ ኢማን የሚነካ ነገር እዚህ ኩሉ ማ ፈውቀል አርዲ ቱራቡ ኩሉ ማ አለ ቱራቢ ቱራቡ ይላል። አፈር ላይ ያለ ሁሉ አፈር ነው። አንተም ራስህ ወደ አፈር ነው የምትሄደው። ስለዚህ የማይቆመው ሞት የማይሽረውን ጸጋ ኢማንህን ለምን ታጣለህ? ዘለልክስ ለቁሳቁስ ብለህ ነገ ትተው ለምትሄደው ነገር ኢማን እኮ አብሮህ ነው የሚሄደው እስከ መጨረሻ ድረስ። ግን ተትቶ ለወራሽ ትቶ ነው የምትሄደው። ለማንም ዱርዬ አላህ ይርሐመው እንኳ ይለምን ሸይባ ራህ ሸይባ አልሐምዱሊላህ በቃ እኛ ባልከሰብነው እንደሰት ይልሃል ማለት ነው። ሷደቃ እንኳ አይሰጥልህም ስንት ሚሊዮን ሰጥተህ ወዲህ እና ይሄ ለገንዘብ ለስልጣን ለጎሳ ብለን የምንራኮተው ነገር ለውድቀት ነው የሚዳርገን። ይሄንን አውቀን ኢማናችን ከሁሉ በላይ ቦታ ልንሰጠው ይገባል ማለት ነው። መልካም ሸይኽ አልፋድል፣ ይሄ በተለይ አሁን የዘመናችን ነቀርሳ የዘመናችን በሽታ ስለሆነ ሰፋ ተደርጎ ሊዳሰስ ይገባልና ሰዓት ስላሌለ በሚቀጥለው ፕሮግራማችን ኢንሻአላህ እንዳስሳለን። የተከበራችሁ የፕሮግራማችን ተከታታዮች የዛሬ ፕሮግራማችን እዚህ ላይ ያቆማል። በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን